በሰሙነ ሕማማት እንዳናደርጋቸው የተከለከሉ ነገሮች ሲኖሩ ይሆን? እሱን እናያለን። በሰሙነ ሕማማት ብናደርገው መልካም ይሆንም መከልከል አይደለም። ያልተከለከለ ግን ብናደርገው መልካም ነው ተብሎ የታዘዘው አንደኛው ከመልካም ምግቦች መከልከል ነው። ይህም ማለት ከተቻለ በጨው እንጀራ መብላትና በበርበሬ እንጀራ መብላትና በውሃ ብቻ መጠጣት ታዟል። በፍትሐ ነገሥት አንቀጽ 15 ላይ በተደነገገው መሰረት በዚህ ሳምንት የጣመውን የላመውን ከመብላት ይልቅ ይህንን መብላት እንዲገባ ታዟል። መከልከል አይደለም፣ ብናደርገው መልካም ነው ተብሎ ታዟል። የክርስቶስን መከራውን የምናስታውስበት ሳምንት ስለሆነ ይህንን ልናደርግ ይገባናል። የህይወት ጣዕምን ያገኘንበት ስለሆነ ከምግብ ጣዕም መከልከል ስለሚገባን ነው ይህን የታዘዘው ማለት ነው። ከዚያ ውጭ ባልና ሚስት የግድ በምንጣፍ እንዲለዩ የታዘዘበት ይህ ሳምንት ነው በተለየ ሁኔታ ማለት ነው እና ክርስቲያን የሆነ ሁሉ በዚህ ሳምንት በምንጣፍ አብሮ መተኛት የማይቻልበት ዘመን ወቅት ነው ይህ ሳምንት ማለት ነው። ሶስተኛው በዚህ ሳምንት እንዳናደርገው የተከለከለውም እንዲሁ ያማሩ ምንጣፎች ላይ እንዳንተኛ ወርደን መሬት ላይ እንድንተኛም የታዘዘበት ሳምንት ነው ይህ ሳምንት። ከዚያ ውጭ ምዕመናን እንግዲህ በበጎ ፈቃዳቸው በባዶ እግራቸው የሚሄዱ አሉ። እሱ መልካም ነው፣ ከተቻለ መልካም ነው። ካልሆነ ግን የግድ ነው ማለት አይደለም በባዶ እግር መሄድ እና ይህን የማያደርጉትም እንዳይሳቀቁ የሚያደርጉትም ደግሞ እንዳይመጻደቁ ነው ይህንን የምለው። ሁለቱም ተጠንቅቆ ሊያደርጉት ይገባል። ቢያደርጉት መልካም ነው፣ ባያደርጉትም ግን የተከለከለው ደግሞ የተወገዘ እንዳልሆነ ለማሳየት ስለፈለኩ ነው ያነሳሁት። ከዚያ ውጭ ማማተብ በሰሙነ ሕማማት ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎች ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። በዓለመ መላእክትም የመስቀል ምልክት ነበረ። የተከለከለው በዚህ ሳምንት ስርየተ ኃጢአት ነው፣ ከካህኑ መባረክ ነው። ያም ስርየተ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን ምለው አስቀድሜ የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም በዚህ ሳምንት። ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማትም ቢሆን የታዘዘው እስከ ዓርብ ድረስ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖችና በዚህም መከራከር ስለማይገባ ነው የማነሳው። መጨረሻ ላይ የማነሳው ሰላምታ ነው። ሰላምታ ሰላም መባባል ይቻላል፣ የይሁዳ ሰላምታ ይሆኑብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለው። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። ከዚያ ውጭ በመጨረሻ አንድ ልበል። በዓላት ቢኖሩ በዚህ በሰሙነ ሕማማት መስገድ ይገባል ወይስ አይገባም ብላችሁ የምትጠይቁ ሰዎች አላችሁ። በሰሙነ ሕማማት ስግደት የሚከለክል ምንም አይነት ነገር የለም። በሰሙነ ሕማማት በ5500 ዘመን ውስጥ እንደነበሩ ሰዎች ሆነን ነው የምንሰነብተውና በ5500 ዘመን እንደነበሩ ሰዎች ሆነን መስገድ አለብን። በዓሉን እኮ የምናከብረው በስግደት ነው። በዚህ ወቅት ያሉ በዓላት በሙሉ የሚከበሩት በስግደት ነው። ሌላ ጊዜ ቢሆን በቁርባን በቅዳሴ በማህሌት እናከብራቸዋለን። አሁን ግን ማህሌቱም ቁርባኑም ቅዳሴውም የለም። የምናከብረው በምንድን ነው? በስግደት ነው። ለዚህም ነው ከጌታ 9 ታላላቅ በዓላት መካከል አንዱ ዕለተ ስቅለት ነው። ስቅለትን በስግደት ነው የምናከብረው። ታዲያ ከዚህ የሚበልጥ እኮ በዓል የለም። የሚካኤል የማርያም እንዳንሰግድ ማን ነው የሚከለክል? እና ይሄ ምናልባትም ከእውቀት ማነስ የተነሳ ክርክር ካልሆነ በስተቀር ምንም ያከራክር ነገር አይደለም። በቤተክርስቲያናችን ሊቃውንትም ዘንድ በጥንታውያን መምህራን ዘንድ አይከለከልም። መስገድ ይገባል፣ ልትሰግዱ ይገባል። ስንፍና ካልሆነ በስተቀር ሌላ የሚከለክለን ነገር የለም ለማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች ይህን ሳምንት
መድኃኒታችን ኢየሱስ ክርስቶስ መከራ የተቀበለበት ነውና መከራውን በመሳተፍ በህሊናችን አብረን በመሰከር የመከራው ተሳታፊዎች ከሆን የበረከቱም ተካፋዮች እንሆናለንና ከበረከተ መስቀሉ እንዲያሳትፈን እግዚአብሔር ፈቃዱ ይሁንልን። እግዚአብሔር ይስጥልኝ። ኪርያ ላይሶን አይባልም። በሕማማት ጊዜ የምናዜማቸውን ወይም የምንጠራቸውን ባዕድ ቃላት ትክክለኛ አጠራራቸውና ትርጉሞቻቸውን ስንቶቻችሁ ታውቃላችሁ? በግብረ ሕማማት ውስጥ ወደ ግዕዝም ሆነ ወደ አማርኛ ሳይተረጎሙ የተቀመጡ የዕብራይስጥ፣ የግሪክ እንዲሁም የቅብጥ ቃላት ይገኛሉ። የእነዚህን ቃላት ትርጉማቸውና ትክክለኛ አጠራራቸውን ዛሬ እንመለከታለን። አንደኛ የምንመለከተው ኪርያ ላይሶን የሚለውን ቃል ነው። ቃሉ የግሪክ ሲሆን ነገር ግን ትክክለኛ አጠራሩ ኪርያ ላይሶን ሳይሆን ኪርዬ ኤሌሶን የሚል ነው ትክክለኛ አጠራሩ። ኪርያ ስንል ትርጉሙ እግዝእትነ ማለት ነው። ኪርዬ ስንል ግን እግዚኦ የሚል ትርጓሜ ይሰጠናል። ስለዚህ ስንጠራ ኪርያ ላይሶን ሳይሆን ኪርዬ ኤሌሶን መሆን አለበት ማለት ነው። ትርጉሙ አቤቱ ማረን ማለት ነው። ኪርያ ላይሶን የምንለው በተለምዶ ሲሆን ይህም የመጣው ኪርዬ ከሚለው የ እንዲሁም ኤሌሶን ከሚለው ኤ የሚሉት ሆሄያት በመቀራረባቸው በመሳሰባቸው ምክንያት ያ የሚል ቃል ፈጥረው የአማርኛ ቃል ፈጥረው ኪርያ ላይሶን ብለን እንጠራለን እንጂ እንደነገርኳችሁ ትክክለኛ አጠራሩ ኪርዬ ኤሌሶን ነው። ሁለተኛ ናይናን የሚል ቃል ሲሆን ቃሉ የቅብጥ ነው። ትርጉሙም መሐረነ ወይም ወደ አማርኛ ስንመልሰው ማር ማለት ነው። ሶስተኛ የምንመለከተው ቃል እምኖዲ የሚል ቃል ሲሆን ይህ ቃል እንደ ቅድሙ እንደ ናይናን ቃሉ የቅብጥ ሲሆን ትርጉሙ አምላክ ማለት ነው። እምኖዲ ናይናን ስንል አምላክ ሆይ ማረን። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ? ስለዚህ አሁን ይሄው ሁሉ የምንሰቃየው ለምንድን ነው? ለምንድን ነው ያህል አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ መልሱልኝ። ከጅብና ከሰው ማን ነው ሆዳም? ጅብ በሉ። ከዝሆንና ከሰው ማን ነው ሆዳም? እሺ ከአሳማና ከሰው? ኧረ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማን ነው ሆዳም? ከፈረስና ከሰው በሉ እንጂ። ከግመልና ከሰው ግመል። አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማን ነው ጌታ? ሰው በሉ ደግሞ። ከጅብና ከሰው አቤት። ከአሳማና ከሰው? ከዝሆንና ከሰው? በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ። ጌታ ነው አገልጋይ ነው ብዙ የሚበላ? ታዲያ የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡናል? ይህንን ቅዱስ እንጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከኛ የበለጥ ይበላል ብሎ ይህንን መብት ብሎ ሊሟገትበት ይችላል። ሰው ሲጀል ጅልነት ሁሉ እውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል፣
ገዡ የሰው ልጅ ግን ከጅብ ያነሰ ይበላል። የሰው ክብሩ ሆድ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና? ሆድ አይደለምና። እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተ ክርስቲያን አለችን። የሥጋ ፈቃዳችሁን ግዙ፣ ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የሥጋ ፈቃዳችሁን ቀንሱ ብሏል። ሥጋችንን ገዝተን ለመዳን ያብቃን። እዚያ ደግሞ ምን አነጠፉለት? የመጨረሻ አንቀጻችን ነው። ዛፍ ምን ናቸው? ዘንባባ። ይሄ ዘንባባ ነው። ይሄ ጫፉ ላይ ይዋጋል አይደል እንዴ? ጫፉ ላይ ይዋጋል። ምንድነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ